በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች ዛሬ እንግዲህ ቀጠሮ የያዝነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ከልደቱ እስከ ዕርገቱ ያለውን ታሪክ ልነግራችሁ ነው ዛሬ ቀጠርኳችሁ። 5500 ዘመን ከተፈጸመ በኋላ ከቅድስት ሐናና ከቅዱስ ኢያቄም እመቤታችን ቅድስት ድንግል ማርያም ተወለደች። የተወለደችው በስለት ነው። የስለት ልጅ ናት። 12 ዓመት በቤተ መቅደስ ከቆየች በኋላ 15 ዓመት ሊደርሳት ሊሞላት አካባቢ የእግዚአብሔር መልአክ ቅዱስ ገብርኤል ክንፉን ያማታ እመቤታችን ቅድስት ድንግል ማርያምን ደስታ የሞላብሽ ሆይ ሰላም ላንቺ ይሁን፣ ጸጋ የሞላብሽ ሆይ ሰላምታ ላንቺ ይገባል እያለ ለእመቤታችን ለቅድስት ድንግል ማርያም ኢየሱስ ክርስቶስን እንደምትወልደው አበሰራት። በዚህ ጊዜ ካበሰራት በኋላ እመቤታችንን ይረዳት የነበረው ቅዱስ ዮሴፍ በቤተልሔም ያሉ ህዝቦች በአጠቃላይ እንዲቆጠሩ ትእዛዝ ባስተላለፈው መሰረት ወደ ቤተልሔም እመቤታችን ቅድስት ድንግል ማርያምን ይዟት ሄደ። ከዚያ በኋላ እየተጓዙ ቤተልሔም ማታ ደረሱ። ቤተልሔም በጣም ብዙ ህዝብ ነው ያለው። ከዛ በኋላ ተራው አልደረሳቸውም። እመቤታችን ቅድስት ድንግል ማርያም ደግሞ ልትወልድ የደረሰች ነፍሰ ጡር ስለነበረች ወዲያውኑ የሚያድሩበት ቦታ ቢያጡ ከለታት ባንድ ቀን ምሽት ላይ የሚያድሩበት ቦታ ቢያጡ የከብቶች ግርግም የሚባል ታቃላችሁ አይደል? የከብቶች ግርግም እዛ ቦታ ላይ እመቤታችን ቅድስት ድንግል ማርያም ከቅዱስ ዮሴፍ ጋር አንድ ላይ ሆነው ገቡ። የነሱ ሐሳብ ምንድነው? በንጋታው ሄደን ወዲያውኑ እንቆጠርና ወደ ሀገራችን እንመለሳለን ነበር ያሉት። ነገር ግን የዛን ቀን ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ተወለደ። ከዛ ከተወለደ በኋላ የእግዚአብሔር መልአክ በአካባቢው ላሉ እረኞች ደስ ይበላችሁ፣ ለሕዝቡ ሁሉ የሚሆን ታላቅ የምስራች ይዤላችሁ መጥቻለሁ፣ ሕፃን ተወልዷል፣ እሱም ስሙ ክርስቶስ ይባላል ብሎ ነገራቸው። በኋላ ላይ እነዛ ደስ ብሏቸው እረኞቹ ወደ ግርግም መጡ። የሩቅ ምስራቅ ነገስታትም ለጌታችን ለኢየሱስ ክርስቶስ ልክ እናንተ ስትወለዱ ዳይፐር፣ ዋይፐር፣ ሌላም ስጦታ እንደሚመጣው ለጌታችን ለኢየሱስ ክርስቶስ ለሕፃኑ እመቤታችንን እንኳን ማርያም ማረችሽ እንኳን ደስ አለሽ ሊሏት ምን ይዘውላት መጡ? ዕጣን፣ ከርቤ እና ምን ይዘውላት መጡ? ወርቅ ይዘውላት መጡ። ከዛ በኋላ በሀገሩ የነበረ በወቅቱ የነበረ ሀገሪቱን ይገዛ የነበረ ንጉስ ሄሮድስ ንጉስ ተወለደ ሲባል ሰምቶ የተወለደውን ኢየሱስ ክርስቶስን ሊገል ፈለገ። በዚህ ጊዜ ማታ ሆኖ ሌሊት ላይ የእግዚአብሔር መልአክ ለቅዱስ ዮሴፍ ምን ብሎ ነገረው? ሕፃኑንና እናቱን ይዘ ወደ ግብጽ ሂድ፣ ምክንያቱም ሄሮድስ ሊገለው ይፈልጋልና ብሎ በህልሙ ነገረው። ሲነጋ እመቤታችን ቅድስት ድንግል ማርያም ካክስቷ ልጅ ከሰሎሜ ጋር ሆነው አንድ አህያ አድርገው አረጋዊ ዮሴፍን አድርገው ወዴት ሄዱ? ወደ ግብጽ ተሰደዱ። ወደ ግብጽ ሲሰደዱ በጣም ብዙ መከራ አየች እመቤታችን ቅድስት ድንግል ማርያም። ለማን ብላ? ለልጇ ብላ። ሰው ቤት ሄዳ ለምናለች፣ ወንበዴዎች አግኝተዋታል፣ ብዙ ተርባለች፣ ተጠምታለች። ለልጇ የምታጠባው ጡቷ ደርቆባት የምትበላው ስለሌለ ጡቷ እስኪደርቅ ድረስ ለረጅም ጊዜ ቆይታለች። እንደውም ዘማሪዋ ምን ብላለች መሰላችሁ? የእመቤታችን የቅድስት ድንግል ማርያምን ስደት ያንን ያበሰራትን መልአክ አይተው በዜማ ምን ብላለች መሰላችሁ? ያበሰረኝ መልአክ ትወልጃለሽ ያለኝ ዛሬ በስደት ይምጣና ያጽናናኝ ሳሊለነ ማርያም ብለሽ ማልቀስሽን ባስታወስኩኝ ጊዜ ልቤ ይቃጠላል ባዘን በትካዜ ሳሊለነ ማርያም ብላ ዘምራለች። ይሄን የዘመረችው የእመቤታችን የቅድስት ድንግል ማርያም ስደቷ በጣም መሪር ስለነበረ ነው። በኋላ በዛ በግብጽ ሀገር 3 ዓመት ከ6 ወር ከቆዩ በኋላ ያ ሊገላቸው የሚፈልግ ሄሮድስ ሞቷል ተብለው ወደ ሀገራቸው ተመለሱ። ከተመለሱ በኋላ ልክ እንደናንተ ያክላል ኢየሱስ ክርስቶስ ለናቱ ለእመቤታችን ለቅድስት ድንግል ማርያም ይላላካት ነበር። ሲላላካት ግን እሳት አምጣ ስትለው እሳት በቀሚሱ ሄዶ ያመጣል። እሳት በቀሚስ ይያዛል እንዴ? አይያዝም። ለምን?
ልብሱን ያቃጥለዋል ውሃ አምጣ ስትለው ደግሞ በወንፊት ውሃ ይዞ ይመጣ ነበር ወንፊት ምን ማድረጊያ ነው ጤፍ እናትና አባቶቻችን የሚነፉበት ነው አይደል እሱ ግን ስለሚችል አምላክ ስለሆነ ውሃውን ይዞ ይመጣ ነበር እንደገና ደግሞ እንጨት ለቅመህና ስትለው ደግሞ እንጨቱን በንፋስ ልጡን እንደገመድ ተቆጥሮለት ያንን ንፋሱን እስር አድርጎ እንጨቱን ያመጣ ነበር ከህፃናት ጋር ደግሞ ሲጫወት ህፃን ሆኖ ጭቃ ልውስ ያደርግና ደግሞ ልክ እንደወፍ አድርጎ እፍ ሲላት ብርር እያለች ትሄዳለች ከዛ የሱ ጓደኞቹ ኩዮቹ ደግሞ ልክ እንደሱ እናደርጋለን ብለው ጭቃውን እንደዚህ ያደረጉና እፍ ቢሏት እንቢ አላቸው ጉሮሯቸው እስኪያብጥ ድረስ ለምንድነው የሆነው እሱ ምን ስለሆነ ነው አዎ አምላክ ስለሆነ ነው ከዛ በኋላ እንደዛ ለናቱ ለመቤታችን ለቅድስት ድንግል ማርያም እየታዘዛት ከኖረ በኋላ 30 ዓመት ሲሞላው ወዲያውኑ በማዕከለ ዮርዳኖስ በመጥምቀ መለኮት ቅዱስ ዮሐንስ ምን ሆነ ተጠመቀ የተጠመቀው ለምን መሰላችሁ ድሮ አዳምንና ሔዋንን ዲያብሎስ ጠላታችን ያስፈረማቸው የዕዳ ደብዳቤ ነበር ያንን የዕዳ ደብዳቤ በማዕከለ ዮርዳኖስ እጥልቁ ላይ ስለቀበረው እዛ ቦታ ላይ ሄዶ ቆሞ የዕዳ ደብዳቤያችንን ሊደመስስልን ነው ማለት ነው እንደገና እኔ እንደተጠመቅኩ እናንተም ተጠመቁ ሊል በዮሐንስ እጅ በማዕከለ ዮርዳኖስ ተጠመቀ ማለት ነው ከዛ በኋላ ከተጠመቀ በኋላ ገዳመ ቆሮንቶስ ሄደና 40 ቀን 40 ሌሊት ደግሞ ጾመ ሲጾም የኃጢያት ራሶች ትልልቅ ራሶች የሚባሉ የኃጢያት ትልልቆች የሚባሉ ትዕቢትን ስስትንና ገንዘብ መውደድን አሸነፋቸው ከዛ በኋላ አሸንፏቸው ድል አድርጓቸው ከሄደ በኋላ ለመጀመሪያ ጊዜ የመጀመሪያውን ተአምር በቃና ዘገሊላ ፈጸመ ሰርግ ቤት በጣም ሲጨነቁ ሲጠበቡ እንግዶች ብዙ ናቸው የወይን ጠጅ አለቀባቸው ከዛ በመቤታችን በቅድስት ድንግል ማርያም አማላጅነት ቃና ዘገሊላ ውሃውን ወደ ምን ቀየረው ወደ ወይን ቀየረላቸውና ደስ አላቸው ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለረጅም ጊዜ ከኖረ በኋላ እያስተማረ ኖረ ምን ያደረገ የታመመ እየፈወሰ የተራቡትን እያበላ የተጠሙትን እያጠጣ የተቸገሩትን ደግሞ ከችግራቸው ነፃ ያወጣቸው ለረጅም ጊዜ ከኖረ በኋላ ጌታችን ኢየሱስ ክርስቶስን የሚቃወሙት ፈሪሳውያን ሰዱቃውያን የሚባሉ የቅናት ሰዎች ጌታችን ኢየሱስ ክርስቶስን ተቃወሙት ማለት ነው በኋላ ላይ ከዕለታት ባንድ ቀን እንደገና ደግሞ ወደ ኢየሩሳሌም ከተማ ሄደና ኢየሱስ ክርስቶስ በአያ ውርንጭላ ላይ ሆኖ ወደ ኢየሩሳሌም ሲሄድ በወቅቱ የነበሩ ህዝቡ ሁሉ ሆሳና በአርያም እያሉ ልብሳቸውን ከመሬት አነጠፉለት ለማን ያነጠፉለት ለኢየሱስ ክርስቶስ አነጠፉለት ይሄም ብቻ አይደለም ዘንባባ ይዘው የሰላም ንጉስ ጌታዬ ኢየሱስ ክርስቶስ መምህራችን ኢየሱስ ክርስቶስ እያሉ ደስ አላቸው ከዛ በኋላ ወዲያውኑ በቤተ መቅደስ የነበሩ አገልጋዮች ሁሉ ቀኑ ደስ አላላቸው ካህያው ውርንጭላው ላይ ወረደና በቤተ መቅደስ ላይ ሌላ ያልተገባ ስራ የሚሰሩትን አወጣቸውና ቤቴ የጸሎት ቤት ይባላል እንጂ የንግዶች ቤት የሸቀጦች ቤት ኃጢያት የሚሰራበት ቤት አይደለም ብሎ ወቀሳቸው በዚህ ጊዜ ኢየሱስ ክርስቶስን ለመግደል ተማከሩ ማለት ነው ማን ፈሪሳውያን ሰዱቃውያን አይሁዳውያን ምን አደረጉ ተማከሩ ከዛ በኋላ ክስ አቀረቡበት በኋላ ላይ ጌታችን ኢየሱስ ክርስቶስ በሌላ ጊዜ ደግሞ ከነሱ ወጣና ወዴት ሄደ ስምዖን የሚባል ኃጢያተኛ ሰው ነበር ሰዎች ሁሉ የሚጠሉት ሰው ነበር ከዛ ሄደና ምን አደረገ እራት በላ አያችሁ እናንተ ሰው መጸየፍ የለባችሁም እግሩ የተቆረጠ ነው አይኑ የጠፋ ነው ጆሮ የጠፋ ነው ብላችሁ ሰው መጸየፍ እንደሌለባችሁ ኃጢያተኛ ወደ ተባለ ወደ ስምዖን ቤት ገባና እራት በላ እዛ እየበላ ያለ ማርያም መግደላዊት የምትባል ዘመኗን ሙሉ በኃጢያት ውስጥ የነበረች ሴት ግን ቆንጆ የሆነች ረጅም ጸጉር ያላት ቆንጆ የሆነች መጣችና ልክ አንኳኩታ ገባች ሐዋርያት አሉ ኢየሱስ ክርስቶስን ፍለፊት ስታየው እየሮጠች ሄደችና ጎንበስ ብላ ስግድ አደረገች መስገድ ብቻ አይደለም አለቀሰች እንባ በዚህ ይወርዳል ብዙ እንባ ካወረደች በኋላ እግሩን አራሰችው ልክ እግሩ እንደታጠበ ሰው እግሩን በእንባ አደረገችና ያ የምትመካበትን ሰው ሁሉ የሚወድላትን ያንን ጸጉሯን ወደፊት እንደዚህ አመጣችና እግሩን ጥርቅ አደረገችው
ቆሻሻ ይሁና የጌታዬ ኢየሱስ ክርስቶስ ነው ኃጢአቴን ያነጻልኛል ብላ በእምነት እንደዛ አደረገች እሱም ብቻ አይደለም በጣም ውድ የተባለ ሽቶ አመጣችና በራሱ ላይ እርክፍክፍክፍ አደረገች እናንተ አሁን ቤት እናትና አባቶቻችሁ ወይ ለእናንተ ቤተክርስቲያን ልትቆርቡ ስትመጡ ሽቶ ነው አይደለም ይደረግላችሁ ትንሽ እሷ ግን ዋናውን ክፍት አደረገችና በራሱ ላይ አርከፈከፈች ከዛ በኋላ ከ12ቱ ሐዋርያት አንዱ ይሁዳ የሚባለው ምን ማለቷ ነው ይሄ ሽቶ እኮ ተሽጦ ለድሆች በብሩ በተሸጠው ብር እኮ መመጽወት ይቻል ነበር ምን ማለቷ ነው አለና ወዲያውኑ ተቆጣ አዘነ በልቡ ግን እኮ ለድሃዎች አዝኖ አይደለም እሱ ከሚገኘው ገንዘብ ላይ ፍራንክ ስለሚያገኝ ነው በኋላ ላይ ተናደደና ወዲያውኑ በልቡ ምን አሰበ በቃ ይሄን ሰውዬ አለ መምሩን እኮ ነው ኢየሱስ ክርስቶስን እኮ ነው ይሄን ሰውዬ በቃ ከአይሁዶች ጋር ሄጄ በ30 ብር እዚህ ያጣውትን 30 ብር እዛ አገኛለሁ ብሎ ከአይሁድ ጋር ሊማከር ወዲያውኑ ጌታችን ኢየሱስ ክርስቶስን ሊያስይዘው ወዴት ሄደ ወደ አይሁዳውያን ጋር ሄደ ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከስምዖን ቤት እዛው ያለ ደግሞ እንደገና በእለተ ሐሙስ ምን አደረገ ከባርነት ነፃ የወጡበት ቀን ስለነበረ በዓላቸውን ሊያከብሩ ሐሙስ ማታ ላይ ቁጭ ብሎ ከነሱ ጋር አከበረ ካከበረ በኋላ ህብስትና ወይን አነሳና ምን አላቸው ይሄ ለዓለም ሁሉ የሚቆረሰው ስጋዬ ነው ብሎ ህብስቱን አነሳ ይሄ ደግሞ ለዓለም ሁሉ የሚፈሰው ደሜ ነው አለና ወይኑን አነሳ ባረከና ለሐዋርያት ቅዱስ ስጋውንና ክቡር ደሙን አቆረባቸው ምን ቆርበው ለዛ እኮ ነው ከዛ በኋላ ጌታችን ኢየሱስ ክርስቶስ እንደዛ ካደረገ በኋላ ወዴት ሄዱ ከዘመሩ በኋላ ወዴት ሄዱ ወደ ጌቴሴማኒ ሄዱ ምን ሊያደርጉ ሊጸልዩ አብረው ጸለዩ ከጸለዩ በኋላ አይሁድ ብዙ ሰዎችን አስከትለው በሚያስፈራ በዚህ ሽጉጥ በዚህ ሰይፍ ገመድ የሚያርድ ቢላ እንደገና የሚያስፈራ ልብስ አድርገው አይናቸውን አፍጠው ጥርሳቸውን አግጠው ብዙ ሆነው ኢየሱስ ክርስቶስ ጋር መጡ ምን ሊያደርጉት ሊገሉት ከዛ በኋላ ኢየሱስ ክርስቶስና ቅዱስ ዮሐንስ ይመሳሰሉ ስለነበረ ማንን ትፈልጋላችሁ አላቸው ለምን ኢየሱስ ክርስቶስን ያዝን ብለው ዮሐንስን እንዳይዙት ማለት ነው የናዝሬቱ ኢየሱስን ነው ምን ፈልገው ሲሉ ይሄው እኔ ነኛ ያዙኝ ሲላቸው ወደ ኋላው ወደቃሉ ምንድነው የጣለን ገመድ ጎተታን እንዴ ምናም ብለው ብርግግ ብለው ተነሱና አሁንም ማንን ነው የምትፈልጉት ሲላቸው የናዝሬቱ ኢየሱስ ክርስቶስን ነው ሲሉ ያዙኝ ሲላቸው ወደቁ በሶስተኛ ጊዜ ማንን ነው የምትፈልጉ አላቸው በፈቃዱ ሊያስፈልጎ የናዝሬቱ ኢየሱስ ክርስቶስን ነው ብሎ ኮስተር ብለው ሲናገሩ እንካቹ ይሄው ያዙኝ ውሰዱኝ አላቸው ከዛ በፈቃዱ ያዙትና በገመድ አስረው እጁን እግሩን አስረው በጥፊ የመቱ በዚህ የመቱ ያንገላቱት ሌሊቱን ሙሉ አሰቃዩት እናንተ ልጆች ሌሊቱን ሙሉ ምን ስታደርጉ ነው የምታድሩት ስንተኛ አይደል ትኝት ብላችሁ እንቅልፋችሁን ለጥ ብላችሁ ተተኙና በጥሩ አእምሮ ጧት ተነሳላችሁ አይደል ጌታችን ኢየሱስ ክርስቶስ ግን ከማታው 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ እንደገና ቀን ድረስ ደግሞ ምን ያሰቃዩት ያንገላቱት ከዛ በኋላ ኖሩ ሲነጋ ደግሞ ምን አደረጉ ይሄ ሰውዬ ይሄ ራሴ አምላክ ነኝ የሚለው በጅራፍ እንግረፈው 40 እንግረፈው አሉ ከዛ በኋላ ወዲያውኑ እየተጫወቱ እየጠጡ የሚያሰክር መጠጥ እየጠጡ እየበሉ እየጠጡ ይገርፉታል 1 2 3 4 ያደረጉ 30 ምናምን ላይ ሲደርሱ ስንት ቆጥራል ሲሉት እኔ እንጃ እኔ አላቅም አለ በቃ ከአንድ ጀምሮ እንጀምራው አሁንም ሲገርፉት የሚገርፉት ጅራፍ ደግሞ አለንጋ አይደለም እኮ ጫፉ ላይ ብረት አለ ብረት ተቀላችሁ ቡጭቅ የሚያደርግ አንድ እንደዚህ ግርፍ ሲያረጉት ስጋውን ቡጭቅ ያደርጋል ከዛ በኋላ እንደዛ ብዙ እየገረፉት ስጋው አለቀ አጥንቱ 1 2 3 ያለ መቆጠር ጀመረ ደሙ ተንጠባጠበ በቃ ዝልፍልፍ አለ አሰቃዩት ከዛ በኋላ በአንድ ላይ ሲደመር ስንት ተገረፈ 6666 ጊዜ ተገረፈ አይገርምም ልጆች እናንተውን ብታጠፉ 2 ወይ 3 ጅራፍ ብትገረፉ በአለንጋ ብትመቱ ተታመማላችሁ አይደል አልጋ ላይ ትተላላችሁ ኢየሱስ ክርስቶስ ግን ለኛ ብሎ 6666 ጅራፍ ተገረፈ
ከዛ በኋላ እሱን ከገረፉት በኋላ ሊቶስጥራ በምትባል የፍርድ አደባባይ እስከ ቀራንዮ ኮረብታ ድረስ ትልቅ የሆነ ዕፀ መስቀል አሸክመው አንገላቱት። አንዴ ወደፊት ይገፉታል፣ አንዴ ወደ ኋላ ያመጡታል፣ አንዴ ወደ ግራ ያመጡታል፣ ይወድቃል፣ ይነሳል። ይሄን ሁሉ ሲሆን ግን እመቤታችን ቅድስት ድንግል ማርያም አላየችም። እናቱ አንድ ልጇ ነው አይደል? ግን አላየችም። ከዛ በኋላ ያንገላቱ ከወሰዱት ብዙ ካሰቃዩት በኋላ ልክ መስቀሉን አሸክመው ቀራንዮ አደባባይ ላይ ሰቀሉት። ከሰቀሉት በኋላ አይ በቃ እርሟን ታውጣ ይነገራት ለእናቱ ይነገራት ተባለና ከዛ ከሩቅ ቦታ ላይ ለእመቤታችን ለቅድስት ድንግል ማርያም ልጅሽ እኮ ታሟል፣ ልጅሽ እኮ እንደገና ሊንገላታ ነው፣ አንገላተውታል፣ ስጋው አልቆ ደሙ ንጥፍጥፍ ብሏል፣ አጥንቱ ተቆጥሯል እኮ የት ሄደ አለች። ምን ሆኖ አለች። ገረፉት አይሁዳውያን። ወይ ዝተውበት የነበረውን ልጄን አገኙት፣ ወይኔ ብላ ያለቀሰች በባዶ እግሯ ወደ ቀራንዮ በኮረብታ ትሮጣለች። እንቅፋት ይመታታል፣ ጣቷ ደም ይፈሳል፣ ዝም ብላ ትሮጣለች። ልጄ 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 እያለች ትሄዳለች። ከዛ በፊት ግን የእስራኤል ወጣቶች በአጠቃላይ በዛን ጊዜ የነበሩ ኢየሱስ ክርስቶስን ይወዱት የነበሩ ዳር ዳር ላይ ሆነው ያዩ ነበርና በዜማ እንዲህ ብለው ይናገሩ ነበር። ለእመቤታችን ለቅድስት ድንግል ማርያም ኢየሱስ ክርስቶስ ምን እንዳደረገ ይነግሯቸው ያውቁ ስለነበረ በዜማ እንዲህ ብለው ነበር። ኦ ማርያም ለምንሻለው ባሪያሽ እስቲ አንድ ዜ ስሚን ቆመሽ በባጠገቤ ቆመሽ ብርቱ ጎዳ ያለኝ ላንቺ ማዋይሽ አደራሽን እጄን በእጆችሽ ያዥኝ እንዳልጠፋ ሰላም ሰላም ዓርብ ሊሰቀል ሐሙስን ተሰናበታት እናቱን እናትዬ ነክታይኛለሽ ተሰቅዬ ይስቀሉኝ ሐሰት በቃሌ ላይ ይገኝ ይግረፉኝ ሐሰት በቃሌ ላይ ይገኝ ብላ የተናገረችውን የእስራኤል ቆነጃጅት በአጠቃላይ ከሩቅ ሆነው የአይሁድን ዱላ ፈርተው እያለቀሱ ጌታችን ኢየሱስ ክርስቶስን የሚሆነውን ነገር ስለሚያዩ በጣም አለቀሱ። ከዛም እመቤታችን ቅድስት ድንግል ማርያም ከሩቅ ስትመጣ አዩና እነሱም አለቀሱ። ወይኔ ልጄ በዛ በስደት ጊዜ ተንከራተትኩል፣ አንድ ልጄ ሁለተኛ ልጅ ሁለተኛ እህት ሁለተኛ ወንድም የሌለህ ብላ ምርር ብላ አለቀሰች እመቤታችን ቅድስት ድንግል ማርያም። ከዛ በኋላ ጌታችን ኢየሱስ ክርስቶስ እዛው ሆኖ በጣም አዘነላትና ወዲያውኑ አይዞሽ እናቴ ብሎ አላት። እንደውም እመቤታችን ቅድስት ድንግል ማርያም ምን ብላ ተናግራ ነበረ? እመቤቴ ማርያም ወየው ያለች አምርራ ለቀሰች የተደፋች ወየው አንድ ልጄ የባሰውን ሐዘን ዛሬ ደርሶብኛል ልጄን አንገላተው አስረው ገርፈውታል ወየው አንድ ልጄ ተጠማሁኝ ስትል ውስጤን ጨነቀው እንደ ልጅነት ባጠባ ምን ነው ወየው አንድ ልጄ ኮነ የሌለ እህት አንድ ልጄ ኮነ የሌለ ወንድም ኧረ እንዴት ልቻለው መዳኔ ዓለምን ወየው አንድ ልጄ እያለች በጣም አምርራ አለቀሰች። ከዛ በኋላ እንደዛ ብላ ስታለቅስ አያትና ዝቅ ብሎ ቅዱስ ዮሐንስ በጣም የሚወደው ከደቀ መዛሙርቱ አንዱ ቅዱስ ዮሐንስ ነበርና አየው ዝቅ ብሎ አየውና ዮሐንስ ሆይ እናቴን ከዚህ በኋላ ጠብቃት እነኋት እናትህ አለው። እመቤታችንን ደግሞ እነሆ ልጅሽ ዮሐንስ ልጅ ይሁንሽ ብሎ ሰጣቸው። እንደዚህ ካለ በኋላ ወዲያውኑ ከ6 ሰዓት እስከ 9 ሰዓት ድረስ ቀራንዮ በመስቀል ላይ ተሰቅሎ ነበርና ውሃ ጠማውና ተጠማው አለ። ተጠማው ሲላቸው አይሁዳውያን ደስ አላቸውና እናንተው ውሃ ተጠማው ስትሉ
ውሃ ነው የሚሰጣችሁ አይደል ለጌታችን ለኢየሱስ ክርስቶስ ግን በጣም መራራ የሆነ ወደ ውስጥ ሲገባ አንጀት ብጥስጥስ የሚያደርግ መራራ ሐሞት እንካጠጣ ይሄው ውሃ አምጥተንልሃል ብለው ሲሰጡት በጣም መራራ ነው ወዲያውኑ ያንን እንደቀመሰ ሳይውጣው ወዲያውኑ ስጋው ከነፍሱ ተለየ ከዛ በኋላ በዚያን ጊዜ የነበሩት አባቶች ቅዱስ ዮሴፍና ኒቆዲሞስ የተባሉ አባቶች ከጲላጦስ ዘንድ ቀርበው ጌታችንን ቅዱስ ስጋ ከመስቀል አውርደው ለመውሰድ ፈቃድ ጠየቁ እሱም ፈቀደላቸውና የጌታችን የኢየሱስ ክርስቶስን ቅዱስ ስጋ ከመስቀል ላይ አወረዱና ምን አደረጉ መሰላችሁ ቅዱስ እግዚአብሔር ቅዱስ ኃያል የማይሞት ብሎ ከድንግል ማርያም የተወለደ አቤቱ ይቅር በለን እያሉ ምን አደረጉት ገንዘው በአዲስ መቃብር ላይ ቀበሩት ከቀበሩት በኋላ ወዲያውኑ በቃ ቀበር ነው ሞተ ብለው አይሁዳውያንም ሄዱ ሐዋርያትም ፈርተው የሉም እመቤታችን ቅድስት ድንግል ማርያምም የለችም ከዛ ከተቀበረ ወዲያውኑ በሶስተኛው ቀን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ወዲያውኑ በስልጣኑ ተነሳ ከተነሳ በኋላ ትንሳኤ ሆነ ደስታ ሆነ ግን ሐዋርያት አላዩም እመቤታችንም አልሰማችም ሌሎችም አላዩም ማርያም መግደላዊት ያቺ ሽቶ የነሰነሰችለት በሌሊት ሄደችና እንደዚህ ድብቅ አድርጋ ሽቶን እየሮጠች ሄዳ ወዲያውኑ መቃብሩ ላይ ስትሄድ ምን አየች መሰላችሁ መቃብሩ ክፍት ብሏል ድንጋዩ ተደርምሷል ወይኔ ጌታ ኢየሱስ ክርስቶስን ወስደውታል በቃ ሽቶ ለነሰንስለት ነበር ወይኔ ወስደውታል ብላ አልቅሳ ስትሄድ ማርያ አላት ጌታችን ኢየሱስ ክርስቶስ ከኋላው ሆኖ የመላእክት አለቃ ቅዱስ ሚካኤል ቅዱስ ገብርኤል በዛ መካከል አሉ ምን ትፈልጊያለሽ ሲሏት ጌታ ኢየሱስ ክርስቶስን ወስደውታል አለች ጌታችን ኢየሱስ ክርስቶስማ ጌታሽ መምህርሽ ኢየሱስ ክርስቶስማ ተነስቷል እንደተናገረ ብለው እንደውም ይሄንን ሂጂና ለሐዋርያት ንገሪያቸው አላት ወዲያውኑ እየሮጠች ልትነግራቸው ስትል ሐዋርያት በተዘጋ ቤት ውስጥ ፈርተው በራቸውን ጥርቅም አድርገው ዘግተው ነበር አይሁድ ይመጡብናል ብለው በተዘጋ በር ሳይከፈት መስኮቱም ሳይከፈት በሩም ሳይከፈት ወዲያውኑ ጌታችን ኢየሱስ ክርስቶስ መጣና የተቸነከረ እጅና እግሩን እንደገና ደግሞ የተወጋ ጎኑን ለአሳይቷቸው ሰላም ለእናንተ ይሁን እንዳልኳችሁ ተነስቻለሁ ደስ ይበላችሁ አላቸው ለማን ለሐዋርያት ማለት ነው ከይሁዳ በስተቀር ለሌሎቹ ባጠቃላይ ከዛ በኋላ እነሱም ደስ አላቸው እንደዚህ ያደረገ 40 ቀን ሙሉ እየተመላለሰ ልክ እንደ በፊቱ ሳይሆን በስውር እየመጣ ሰላም ለእናንተ ይሁን እያስተማራቸው ልክ በ40ኛው ቀን አረገ ወደ ሰማይ ጌታችን መድኃኒታችን ኢየሱስ ክርስቶስ አረገ ማለት ነው ስለዚህ ልጆች የጌታችን የመድኃኒታችን የኢየሱስ ክርስቶስ ከጽንሰቱ ከልደቱ ጀምሮ እስከ እርገቱ ድረስ ያለው ታሪክ ይሄንን ይመስላል ማለት ነው ያሳዝናል አይደል በሉ እንግዲህ አሁን ፕሮግራማችንን ጨርሰናል ይሄንን በጭንቅላታችሁ በደንብ ያዙ በማስተዋሻ ያዙ ሌላ ጊዜ ጥያቄ ጠይቃችኋለሁ እሺ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን ዘይመጽእ በስመ እግዚአብሔር ዘይመጽእ